ከባድ ማስጠንቀቂያ ለእዩ ጋሽና እሙሼ አስጠነቀቋት። ሁለተኛ በእነዚህ ልጆች መካከል ገብታ ምንም አይነት ነገር እንዳታነሳ ስሙን ብሩክን እንዲሁም ደግሞ በህፃኗ ልጅና በልጅቷ ጉዳይ ብሩኬ ነው የልጅ አባት ብላ የምትለው እንዲሁም የዲኤንኤ ምርመራ ደግሞ እንዳይመረመር የፈለገችው የሱን ስም ለማጥፋት እንደሆነ ስላወቁ ሁለተኛ እንዲህ አይነት ነገር ብታደርጊ ለህይወትሽ የሚያሰጋሽ ነገር ሊገጥምሽ ይችላል፣ ቤተሰቦችሽንም አታዋርጃቸው ብሏል ጋሽ እዩ። ደግሞ በትላንትናው እለት ቢኒያም ለእሷ እንግዲህ ትንሽ ደስ ሊላት ይችላል ብሎ ለሷ መታረሻ በጉን ጎትቶ ይዞ ሄዶ ነበር። ያንን በግ ግን አስገብታ ቢኒያም ላይ በሩን ዘግታበት ነበር። ስለዚህ ያ ነገር በጣም ጋሽን አበሳጭቶታል። አሁንም ብሩክ ነው እያለች ነው። ሀይሚ ደግሞ አሁን ደስተኛ ህይወት ላይ ነው እና ያለችው። ሁለቱ ደስተኛ ሲሆኑ የእነሱን ህይወት እንደገና ለማደፍረስ የምታስቡን ነገር ብታቆም ይሻልሻል። ሁለተኛ እንደዚህ አይነት ሀሳብ በተነፍሽ አንላቀቅም ከልጄ አጠገብና ከነሱ ህይወት እንድትርቂ እፈልጋለሁ ብሎ ጋሽ መልእክቱን ለእዩ በውስጥ ነው በስርዓት እያወራት ጉዳዩን በውስጥ እናወራለን እያለች ነበረ። ያለበለዚያ ጉድሽን ዘረግፎልሻለሁኝ ብታርፊ ይሻልሻል ማለት እንግዲህ ነገር አለ። ችግሩን በውስጥ ብናወራ ያለችው የውሸት እንደሆነ ስለታወቀ ነው። ደግሞ እሱ ምርመራ ይካሄድ ሲላት ያን ምርመራ እንዲካሄድ አልፈለገችም። የዲኤንኤ ምርመራው ተመርምሮ ውጤቱን ማወቅ ይፈልጋል ብሩክና ከሷ ደግሞ መራቅና በቃ ሰላማዊ ህይወት መኖር ስለሚፈልግ ነው እንደዛ ብሎ ለሷ ያላት። እሷ ደግሞ ግግም ብላ ያንን ሀሳብ አልፈለገችም። እሙሼም ቢሆኑ ከእንግዲህ በኋላ ብታርፊ ይሻላል እንጂ እኔ መናገር ፈልጌ አይደለም፣ ከልጄ ህይወት እንድትርቂልኝ እፈልጋለሁ። የልጄን ህይወት አትበጥብጪ፣ ልጄ ሰላማዊ ህይወት እየኖረ ነው። በቃ እሱ የራሱን ህይወት ጀምሯል። እንዴት አንቺ ተስፋ ለምን አትቆርጭም? በማለትም ደግሞ ሙሽማ አስጠንቅቀዋታል። እነሱ ሰርጋቸው ላይ ዝግጅት ላይ ናቸው። ሀይሚም ደስ ብሏታል፣ ብሩኬም እንደዛውና በጣም ደስተኛ ናቸው። እንግዲህ ሀይሚ ደግሞ አርገዛ ሆዷ ገፍቶ ስታይ ትንሽ ተስፋ ልትቆርጥ ትችላለች እና እሙሼና ጋሼ ከባድ ማስጠንቀቂያ ነው ለእዩ የሰጧት። በልጆቻችን መካከል ገብተሽ የእነሱን ህይወት አትበጥብጪ፣ አርፈሽ ተቀመጪ ሲሉ እነሱም አስተላልፈዋን መልእክታቸውን በሚገባት መልኩ ማለት ነው። እሷ ግን ግግም ብላለች። እዩ ፈጣሪ ሆናት፣ ከብሩኬ አጠገብ እንዳትደርስ እዛው ያዛት፣ ቢኒያም ምናምን እንድትቀበለው ፈጣሪ ዳት እንላለን። ቤተሰብ ሰላም ጤና ይስጥልኝ። ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። የእዩ ጉዳይ ጋሼ እና እዩ በልጆቻቸው መደሰት በጣም ደስ ብሏቸው እንግዲህ ቤተሰብ በሙሉ የብሩኬም እና ሀብና ናኒ እንዲሁም የጋሼ ቤተሰቦች ደግሞ እና አብርሃም ሳይቀሩ በጣም ደስ ብሏቸው ኤፍሬም የእህታቸውን እንዲሁም የጋሼ ደግሞ የልጁን ደስታ ስላየ ሁለቱ ብዙ ነገር ያው ከባድ ጸብ ባይፈጠርም በሰው ምክንያትም ቢሆን ያው ሰላማዊ ህይወት ለትንሽ ጊዜ አልነበረምና በዚያም ወደ ካልሆነ እናንተ ችግርን እርስ በራሳችሁ ማትፈቱት ከሆነ ወደ ሽምግልና ይሄንን ነገር በሽማግሌዎች የሚፈታ ይሆን ብሎ አስቦ ነበረ። ግን ደግሞ በቃ ሙሼ በአጭር ጊዜ ውስጥ እሷ ብቻዋን ሸምግላ እንዲታረቁ አድርጋ እሱም 2 አመታቸውን በጣም በጥሩ ሁኔታ እንዲያከብሩ ብሩክ ያድርገው ሀይሚን ሰርፕራይዝ አድርጓት ተደስተው ጥሩ ጊዜ አሳልፈው ነበር። ታዲያ ያንን ቪዲዮ ደግሞ ስታዩ በቅናት የተንጨረጨረችው እዩ እንደ አዲስ ተነስቶባታል። ያ ነገር ቀጣይ በብሩኬ ላይ አንስታ ስለ ብሩኬ እንዲሁም ደግሞ ሌላ ነገር በሁለቱ መካከል ገብታ ህይወታቸውን የነሱን አሁንም ልጄ የብሩክ ናት ብላ ሀሳብ የምትሰጥ ከሆነ ቀጥታ ወደ ዲኤንኤ ምርመራ
መካሄድ እንዳለበት አይመረመርም አምኖ ብቻ ልጁን ዝም ብሎ ይቀበለኝ የምትለው ነገር እንደማያስኬዳት የነገር እንግዲህ ከብሩክም ከራሱ ስሜ ጠፍቷልና እውነቱ መታወቅ አለበት። ግን እኔ ትቼሽ ረስቼሽ ነበር አንቺ ራስሽ ነሽ ነገር የምትፈልጊውና እኔን ስሜን የምታነሺው ባባልኩበት እያዋልሽኝ ያለሽው ብሎ ብሩክም ነግሯት ነበር። ግን በቃ እውነቱ መታወቅ ስላለበት አላርፍም ካለሽ የብሩክ ልጅ ነው ብለሽ ካለሽ ልጁ በቃ እንዳለው ምርመራ ይካሄድና እውነቱ ይውጣ የማለት ሀሳብም የብሩክም ቤተሰብ እንዲሁም የም ቤተሰቦች ሀሳብ ሰጥተዋል። አይደረግም እንዴ ምርመራ መደረግ የለበትም ዝም ብሎ አምኖ ብቻ ልጅን ይቀበለኝ የምትለው ደግሞ የውሸት ስለሆነ ይሄ እንደማያስኬዳት ስለሚታወቅ አርፋ ብትቀመጥ ይሻላል ነው። እነሱ እውነትን ይፈልጋሉ። ያ እውነቱ ደግሞ መረጋገጥ ስላለበት በውጤቱ ነው መታየት ያለበትና ያ ነገር ይካሄድ ነው እያሉ ያሉት። ዝም ብላ ግን ስም የምታጠፋና ከነሱ ዝም ብላ አጠገብ የነሱን ስም እያነሳች አሁንም ወይም የብሩክን ስም እያነሳች የምትዘልቅ ከሆነ ይሄ ነገር ደግሞ ከባድ ነው። ሀይሚም ከእንግዲህ በኋላ አናቷን ብላ ትፈረክሳታለች እንጂ ምንም ብሩክን የምትጠረጥርበት መንገድ አይኖርም። እሷም አትጠረጥረውም። ምክንያቱም አይተዋለች በሌሎቹ ሴቶችም የብሩክን እንትን ሲባል ሲታማ ሀይሚ የከፋት ቀን ነበረ። አሁን ግን ደግሞ በመጨረሻ ሁለቱ ተፈታትነው ያን ፈተና ጊዜ አልፈውት ደስታ ላይ ደርሰዋል። የደስታ ቀናቸውን እያጣጣሙ ይገኛሉና በእነሱ ቤት ገብታ እዩ ዝም ብላ የምትበጠረቀው ነገር ብትጠነቀቅ መልካም ነው። ልቧ ካመነበት ዝም ብላ ዲኤንኤ ምርመራው ቢካሄድ መልካም ነው። ይሄ ማንኛውም የተመልካች ሀሳብ ነውና ያው ጋሼ በሚገባት ልክ አስጠንቅቋታል። ሀይሚም ምንም ስሟንም ማንሳት አልፈለገችም። ያው ምክንያቱም የምታውቃት ስለሆነ ሁሉንም ነገር ስላወቀች ምንም ነገር ያለችው ነገር የለም። እውነትን ነው የምትፈልገው አባት ነው የምትፈልገው የልጅሽን አባት እርግጠኛውን ነው የምትፈልገው። ያ ከሆነ ምርመራውን አካሂጂና አባቱን የልጅሽን ወቂ ያለበለዚያ ዝም ብለሽ ልጅሽን ያቅፈሽ ዝም ብለሽ የልጅ አባት እሱ ነው ያለሽ ስም የምታጠፊ ከሆነ አንቺ ህሊና ቢስ ነሽ በማለትም እንግዲህ ያ ነገር ለዩ እንዲደርሳት ተደርጓል ማለት ነው። ይገባታል። ምክንያቱም የምትናገረው ተመልካቾች ብዙዎችን የሚያስቆጣ ተመልካቾች ለእሷ የሚሰጧት ቦታ በጣም የወረደ ነው። ከንግግሯ ከድርጊቷ አንፃር ስለሆነ ደግሞ ለእሷ ጥሩ ሀሳብ የሚሰጥም ሰው አይገኝም። ምክንያቱም ባልዋለበት ነው ብሩክን እያዋለችው ያለችው። ከሷ የሚጠበቀው የመጨረሻ ዲኤንኤ ምርመራ መደረግ እንዳለበት ብቻ ነው። ሌላ ዝም ብሎ ወሬ መቀበጣጠሩ ምንም ለሷ የሚሰጣት መልካምና ጥሩ ነገር እንደሌለ ጠንቅቃ ማወቅ አለባት ማለት ነው። ቤተሰብ ለአሁኑ የነበረው ክፍል ይመስላል። ከተለያዩ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ ቤተሰብ። ባይ ባይ።